ክቡራትና ክቡራን እንደምን ቆያችሁ? እንግዲህ ሰሞኑን ባህር ዳር ሆኜ ስለ ፈለገ ጊዮን ቅዱስ ጊዮርጊስ ቤተክርስቲያን ስላሰራጨው ተጨማሪ ቪዲዮ ነው መናገር የምፈልገው። እስካሁን ድረስ እንግዲህ ጥፋት ነውም ስህተት ነውም ትክክል ነውም ብሎ የተናገረ አስተያየት ሰጭ ባይኖርም እኔ ግን ህብረተሰቡ በአንድም በሌላም ለአባቶቻቸው ለንስሐ አባቶቻቸውም ለሚያገኟቸው ምሁራንም ጥያቄ እንዲያቀርቡ የማንቃትና የማስረዳት የማሳወቅ ኃላፊነት ነው ሊኖርብኝ የሚችል እንጂ ከዚህ በላይ እንደ አንድ ምሁር ወይም እንደ አንድ የኦርቶዶክስ እምነት ተከታይ ከዚህ በላይ ምንም ነገር እንዳደርግ አይጠበቅብኝም። ስለዚህ ፈለገ ጊዮን ቤተክርስቲያን በእንግድነት እጄ ያየሁት ውስጥ ያየሁት ቅኔ ማህሌት ምዕመናን የሚቆሙበት በእርግጥ ካቴድራል ነው ቤተክርስቲያኑ። እንግዲህ ስርዓተ ቤተክርስቲያኑ በትክክል አቀማመጡም ግልጽ አይደለም፣ እኔ አልገባኝም ለራሴ ማለት ነው። ሆኖ ግን ምዕመናን የሚቆሙበትን ነገር ነው የተቃወሙ። አሁን እየተሰሩ ያሉ አብያተ ክርስቲያናት ይሄ ካቴድራል በሚል ስበብ የስርዓተ ቤተክርስቲያን ካስቀመጠችው ውጭ ነው ቤተክርስቲያኖች እየተገነቡ ያሉት። ሃይባይም የለም፣ ተውም የለም፣ ይደግፍም የለም። የቀጠናው ጳጳሳትም መጣው ምንም አይነት አስተምሮና አስተያየት ሳይሰጡ ዝም ብለው መርቀው ይሄዳሉ። ይሄ ሁሉ ስህተት እንደሆነ ሊገለጽ ግድ ነው። ምክንያቱም ቤተክርስቲያን በሶስት አይነት መዋቅር ብቻ እንደምትሰራ ነው እኔ በልጅነት እየተምሬ ያደግኩት። አንደኛው በሰቀላ፣ ሁለተኛው በዋሻ፣ ሶስተኛውና ዋነኛው የዓለም አብያተ ክርስቲያናት ክብ ሆነው እንዲሰሩ ነው ቤተክርስቲያኒቱ ስርዓተ ቤተክርስቲያን የፈቀደው ማለት ነው። ከዚህ ውጭ ያሉ ቤተክርስቲያኖች የምዕራባውያን የካቶሊካውያን ስርዓት እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አስተምሮ አለመሆን ሁላችሁም እንድታውቁ ፈልጋለሁ። ስለዚህ ይባስ ብሎ እሺ ምንም ይሁን ምን ስርዓተ እግዚአብሔር ከተደረሰበት እግዚአብሔር ተተመለከበት ችግር የለውም ብለን ብንቀበልም አሁን ላይ ግን እንደ ሚሽን አዳራሽ፣ እንደ ፕሮቴስታንት አዳራሽ፣ እንደ ቪንጎ ቤት ሆቴል የሚደረደሩ ወንበሮች ምን አይነት አምልኮ ሊሰጥባቸው እንደታሰበ አላቅም። ያው መነሻያ ፈለገ ጊዮን ቅዱስ ጊዮርጊስ ባህር ዳር ቢሆንም ግን በአንዳንድ አብያተ ክርስቲያናቶች ችግሩ ይኖራል ብዬ እገምታለሁ። ስለዚህ እንደዚህ አይነት ቤተክርስቲያን ውስጥ ወንበር እየደረደራችሁ ሀብታሞቻችሁን ወስደው ቤት የሚጋብዟችሁን የሚንከባከቧችሁን ባለሀብቶች አስቀምጦ ምስጋና ስጡ ማለት ይሄ ትውልድን እንደማጥፋት ነው የሚቆጠር። ነገ ከነገ ወዲያ እንደ ስርዓት አድርገው ልጆቻችን አባቶቻችን ያቆዩን ነው ብለው እዚያው ሆቴል አደረጉት ማለት ነው ቤተክርስቲያኑ። ስለዚህ ቤተክርስቲያን ውስጥ ልታመልክ ነው ወይስ ልትቀመጥ ነው የመጣኸው? ልታመልክ ነው ወይስ በጎን ልትሆን የመጣኸው? ልታመልክ ነው ወይስ እግርን አጣምረ ነው የመጣኸው? ልታመልክ ነው ወይስ ልተዋራ ልታስብ ችግርን እዚያ ልትወያይ ነው? ይህ ስብሰባ አዳራሽም አይደለም አደባባይም አይደለም። እባካችሁ ስርዓተ ቤተክርስቲያን አታጥፉብን። ጳጳሳት ይሄ አድርባይነትን አስወግዱ። እሳ የምትሉትን ነገር አስወግዳችሁ ስርዓተ ቤተክርስቲያን ውስጥ የሌለውን ነገር ማስፈጸም እንኳን ባችሉ ለመቃወም ለማስተማር ሞክሩ። እናንተ በየአውደ ምሕረቱ ላይ የምታስተምሩ ሊቃውንትም መምህራንም ማስተካከል እንኳን ቢከብዳችሁ ለማስተማር ትክክል አይደለም እንዲህ አይነት ነገር አትችሉ ብላችሁ እንድትሉ ነው። እኔ ለእውነት ቃሌን የሚሰማይ ካለ ፈለገ ጊዮን ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ያለው ወንበር ጥርግ ብሎ ገውቱ ወጥቶ ስጋጃ ተነጥፎበት እዚያ ላይ ቆሞ ሰው እንዲሰግድ እንዲያመልክ ፈጣሪን እንዲለምን እንጂ እግሮቹን አጣምሮ የፈለገውን በሐሳብ ጭልጥ ብሎ ረፍት እንዲያደርግ አይደለም እኔ የምፈቅድለት። አምልኮተ እግዚአብሔር ከሆነ ስጋጃው ራሱ ታሪክ ያለው ስለሆነ እሱ ነው የሚነጠር። ቤተክርስቲያን ታሪክ ጥቂቶችን ልንገራችሁማ። ግድግዳው ቅዱሳን ናቸው ይላል። ማገሩ ሥላሴ ናቸው ይላል። ምርጉ የመለኮት ምሳሌ ነው ይላል። ድምድሙ የሥላሴ አንድነት ነው ይላል። ምሰሶው እግዚአብሔር ነው። ጠርቡ ሰማዕታት ናቸው። ክዳኑ ሄሮስ የገደላቸው ሕፃናት ናቸው። ክዳኑ ማለት አሁን ቆርቆሮ ነው። ቀደም ሳር ነበር፣ አሁን ቆርቆሮ ሆኗል። እንደገና ይሄ ምንድነው መቃን የሚባል ነገር አለ። መቃኑ ሩፋኤል ነው ይባላል። ግራ ቀኝ አምድ ወርቁ ሚካኤልና ገብርኤል ናቸው። ምንጣፉ የመላእክት ክንፍ ነው። ጉልላቱ የቤተክርስቲያን ጉልላት መጽሐፍ ቅዱስ ነው የሚናገረው ያለውም ክርስቶስ ነው ይላል። እንዲው ወንበሩ ግን የምን ምሳሌ ነው? በሞቴ እኔ አንድም ነገር ቦታ ላይ አይቻላል። እንዲሁ ነውር ነው በእውነት። አንድ ያለቃ ወንበርም የሚደረግ የሥላሴ መንበር የሚለውን ምሳሌ ይዞ አንድ ወንበር እዚህ ማህሌት ላይ ሊቃውንት የሚያገለግሉበት ማለት ያለቃ ቦታ ላይ ይቀመጣል ለሳምፕል ነው። ከዚያም በኋላ ደግሞ አንዳንድ ደካማ ሊቃነ ጳጳሳት ሲመጡ የሚያርፉበት አንድ ወንበር ቤተ መቅደስ ሊፈቀድ ይችላል።
ማለት ይህንን እንደ ስብዕና አስቤው እንጂ በስርዓተ ቤተክርስቲያንም ሆነ በፍትሐ ነገሥቱ ቤተ መቅደስ ወንበር አይገባም ነው የሚባለው። አይገባም። በቃ ገብቶ የሚቀድስ ከሆነ ቀድሶ የማይቀድስ ከሆነ አመስግኖ ታቦቱ ጋር ሰግዶ እጅ ነስቶ ሊወጣ ነው እንጂ ቤተ መቅደስ ተቀምጦ ማረፍም መወያየትም ለሊቃነ ጳጳሳት ራሱ አይፈቀድም፣ እንኳን ለካህን ማለት ነው። ስለዚህ ቀስ እያላችሁ ምን ተራ ነገር ነው ምናምን የምትሉት ነገር ስህተት ነው። ባካችሁንን እንዲህ አይነት ነገር ይወገድ። ወደዚህ ዓለም ተጠርተን የመጣን እንደ ሰው ተጠርተን የመጣን አምልኮተ እግዚአብሔር ለመፈጸም ነው። ስሙን ለመቀደስ ክብሩን ለመውረስ ነው የመጣን። ወንበር ላይ ልንቀመጥ አይደለም፣ ልናርፍ አይደለም፣ እግራችንን አጣምረን ልንቀመጥ አይደለም፣ በሐሳብ ልንጨለጥ አይደለም። ምንም አይነት በቃ እንትን ይሄ ምንድነው ወደ ቅዳሴ ከመጣችሁ ጀምሮ ታምረ ማርያም ውስጥ ከምትነበብ ድረስ ትምህርተ መስቀልህን ለብሰህ እጅን አጣምረህ ሃይምሩህን መቀመቃ ሰማይ ክርስቶስ መንበር ጋር ወስደህ የክርስቶስን ስቅላት ግርፋቱን መከራውን እያሰብክ ክብር እንድታገኝ እንድታመሰግን እንድታመልክ እንጂ ወንበር ላይ ተቀምጠህ ስልክ እንድታወራ በሐሳብ ጭልጥ ብለህ እንድትሄድ ከጎንየው ጓደኛ ጋር እንድትዋራ አለዚያ ደግሞ የቤተክርስቲያኑን ቅርጽ እንድታጠፋ እንደዚህ አይነት ነገር አልተፈቀደላችሁም ማለት ነው። አልተፈቀደላችሁም። ስለዚህ እባካችሁንን ስርዓተ ቤተክርስቲያንን አታጥፉብን። እሺ እንዲያው ሌላው ይሁን። አሁን ሕማማት እየመጣ ነው። እንደዚህ ሆኖ በየቤተክርስቲያኑ ወንበር ካለ እንዴት አድርጋችሁ ነው የምትሰግዱ? በሞቴ ኪራይ ላይ ሶን ሲባል እንዴት አድርጋችሁ ነው የምትሰግዱት? ነው ወይዛን ጊዜ ወንበሩን አውጥታችሁ ደግሞ ኋላ ደግሞ ፋሲካ ሲደርስ ደግሞ መልሳችሁ ታስገቡት? እንዲያውም ፈለገ ግዮን ባህር ዳር ቅዱስ ጊዮርጊስ ቤተክርስቲያን ያየሁት ወንበር በወርሃ ጾም ነው። እንዲያው በወርሃ ጾም እንኳን አውጥተውት ከበሮ በሚመታ ሰዓት ሲገደፍ እንኳን ቢኖር ስግደት የለም እንዲያው ብለን እናስብ። አሁን ይሄም ያልተጻፈ ነው የማወራው። የተጻፈውም ከሆነ ወንበር ቤተክርስቲያን አይገባም። አለቀ። 4 ነጥብ። እንደዚህ አይነት ነገር ነው እና ይህንን ሲጀመርም እነዚህ ካቴድራል የሆኑ የተሰሩ ተስራተ ቤተክርስቲያን ውጭና ቤተክርስቲያኒቱ አስተምሮቱ ታሪኩ ፍትሐ ነገሥቱ የማይደግፈው መሆኑ ሳያንስ ይባስ ብሎ ደግሞ ቀስ በቀስ እንቁላል በእግሩ ይሄዳል ነው የሚባለው። ቀስ በቀስ ስርዓተ ቤተክርስቲያን እየተቀየረ ቀስ በቀስ የቤተክርስቲያኒቱ መልክ፣ የቤተክርስቲያኒቱ ቅርጽ፣ የቤተክርስቲያኒቱ የአምልኮ ስርዓት እየተቀየረ በመሆኑ ይሄንን ሊቃውንቶች ባህር ዳር ያላችሁ ሊቃውንቶች እንዲህ እንደዋዛ አትዩት። በእርግጥ እንዲህ አይነቱን ነገር ለማስተካከል እጅግ ከባድ ነው፣ መስዋዕትነት ያስከፍላል። አንድ ቀን ወንበሩን ጠርጋችሁ አውጡት እንኳን ባትሉ አልተጻፈም ብላችሁ በአደባባይ ላይ መስክሩ። ጳጳሳትም እንደዚህ የእናንተን ደብር አንስታችሁ ለመናገር እንኳን ብትፈሩ በቤተክርስቲያን ውስጥ እረፍት እንድታርፉ ሳይሆን ልታመልኩ ነው የምትመጡ፣ የምትቀመጡበት ወንበር አላስፈላጊ ነው ብላችሁ ተናገሩ። እንዲሁ በጣም እንኳን እረፍት ያስፈልጋል ከተባለ እንዲህ ዘመናዊ ቀለል ያሉ ፕላስቲክ ወንበሮች ገብተው ወዲያውን ቁጭ ብለውባቸው ከዚያ በኋላ ወደ ቅዳሴ ሲሄዱ ተሰብስበው አንድ ቦታ ላይ የሚሰካኩ ነገር እንደ ዘመናዊ እንኳን እንደ ዘመኑ ብትጠቀሙ ግድ የለም። ግንድ የሚያክል ሶፋ አስገብተህ እግርህን አጣምረህ ትቀመጣለህ እንዴ? ምን አስባችሁ ነው? ትድናታለህ እያንዳንድ። እግዚአብሔር እንደዚህ መቀለጃ አይደለም። በድካም ውጤት የሚገኝ እንጂ ጽድቅ በመቀለድ የሚገኝ አይደለም። በስራ የሚገኝ ነው ጽድቅ እንጂ በማፌዝ አይደለም። በድካም ነው የሚገኝ ጽድቅ እንጂ ተዘብዝፎ በመቀመጥ አይደለም። በማውራት አይደለም። ስልክ በማውራት ጎን ለጎን በማውራት አይደለም። ስለዚህ አምልኮተ እግዚአብሔር መፈጸም የምትችሉ ከሆነ ምዕመናን እናንተ ሰሚ ናችሁ፣ ድንጉጥ ናችሁ፣ ቶሎ ነው የምታስተካክሉ። እዚህ እንዲህ አይነት ወንበር ላይ ቤተክርስቲያን ውስጥ ተቀመጡ ወንበሮች ላይ ፈጽሞ መቀመጥ ክልክል ነው፣ እንዳትቀመጡ። ቦታው የሚጠባችሁ ከሆነ አንሱልን በሏቸው። ስለዚህ እግራችሁን ግጥም አድርጋችሁ ቆማችሁ አስቀድሱ፣ ጸልዩ፣ ስገዱ፣ አምልኩ። ከደገማችሁ መሬት ላይ ያለው ስጋቻ ላይ እግራችሁን እጥፍ አድርጋችሁ ተቀምጣችሁ አንገታችሁን ደፍታችሁ የክርስቶስን መከራና ስቃይ እያሰባችሁ ነው ክብር አግኝታችሁ መውጣት ያለባችሁ እንጂ እንደዚህ የቤተክርስቲያን ስርዓት ለሚቀየር በሚደረግ ውስጣዊ ሴራ ላይ ተባባሪ ሳትሆኑ ወንበር እንዳትሳተፉ በእግዚአብሔር ቃልና በእግዚአብሔር ስም በመቤቴ ስም ጥሪን አስተላልፋለሁ። ይሄን እየቆረጣችሁ ለሊቃነ ጳጳሳት ለሊቃውንቶች አርሱላቸው። አለቃ ይባቤ ነኝ። ድጋሚ በዚህ ቤተክርስቲያን ላይ አስተያየት ማልሰጥ መሆኑን አሳውቃለሁ። ግን የትኛውም ቤተክርስቲያን ሰድ የማየውን ስተት ከመጋፈጥ በቪዲዮ ከመልቀቅ አስተያየት ከመስጠት የማልቆጠብ መሆኔን ከወዲሁ አሳስባለሁ። አለቃ ይባቤ ነኝ። አመሰግናለሁ። ባይ ባይ።